ደህና ነኝ እማዬ ሂጂ በቃ አላምንሽም ሁሉንም ነገር ለትዬ እኔ እነግራቸዋለሁ እኔ እኮ ችግር አለብኝ በጣም እኔ የምር ነው ዴቭ አዎ እንዴት እስካሁን ስለኔና ስለሱ ለትዬ ያልተናገረ ሁሉም የሆነው በምክንያት የሆንሽን ነገር ካልነገርሽኝ ከዚህ ክፍል አልወጣም ፍቅር ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ ያንተ ምላስ ደግሞ ዛሬ ምን ነው እንደዚህ ረዘመ እሳቸው ግን ተናደውብናል ቆይ ለምንድን ነው የፈለጉ ዛሬ ለእናቱ ምሽቴ ናት ብሎ መናገር ያፍራል እዚህ ይምጡና ይዩሽ እባክሽ እማዬ ሃይ እንዴት ናችሁ እንዴት ነው ቢኪ ታውቁሻል ግን ምርጫው ያንተ ነው እንዴ ቆይ ያ ሮሚዮ ነው እንደዚህ ያረጋሽ ይወጋ ፍቅር ያክስቴ ልጅ እህቴ ተመችተኛል ማለት ሰላምዬ ጉዳና ላየችን አረጋባችን ማን ይገባችሁ አንቺ ነብር ልቀቀኝ አሁን መጃጃልሽን ተይና ሶስታችንም አብረን አሪፍ ስራ እንስራ አልፈልግም እሺ ኤላ ቆይ አልገባኝም አደይ እዚህ ነገር ውስጥ ምን አገባት ማሚ መተሻል እንዴ አደይ እዚህ ውስጥ ምን አገባት ምን ለማድረግ እየሞከርክ ነው እኔ ምንም የገባኝ ነገር የለም እታለም እየሰማሽኝ ነበር እንዴ አዎ ያንተ ማግባት ላይ አደይ ምንድነው የሚመለከታት ለምንድነው የምትጨነቀው ኧረ እታለም እኔ እንደዛ አላልኩ ታዲያ እንዴት ነው የምታገባትን ልጅ አምጣና አስተዋውቀኝ አልኩ አንተ ግን ምንም ፍላጎት የለህም ቆይ በዚህ ልክ ለምንድነው የምትጨነቀው ሚስቱ ናት የምታስጨንቀው ሊዱ አሁን ናገራለሁ ስላልነበረ ተናገራ ማሚዬ ሚስቱ ነች እያስጨነቀችው ያለችው ምንድነው እሱ አንተ ልጅ እናትህ እኮ ወደዚህ ስትልክ ለኔ አደራ ብላ ነው ከእናትህ ለይታ አትይኝ ምንድነው የሚያስጨንቀህ ነገር ምንም የለም እታለም ግን ለማሚና ለዳዲ በመንገር እንድታግዥኝ እፈልጋለሁ ታዲያ እሱ ምን ችግር አለው እኔ አንተ እርግጠኛ እስከምትሆን ነው እንጂ ዛሬውኑ መንገር እችላለሁ አመሰግናለሁ እታለም ግን ሽማግሌዎቹን ቶሎ አዘጋጅልኝ እሺ ግን ልጅቷ የማን ልጅ ናት አታውቂያቸውም ማሚዬ ቤተሰቦቿ እዚህ አይደለም ወይ እዛ ያለች ልጅ ናት እንዴ እንደዛማ ከሆነ ጥሩ ነው እናትህ ታውቃታለች አይ ቤተሰቦቿ ገጠር ናቸው የምር ነው ዴቭ አዎ ገጠር ናቸው አሃ አሁን ገባኝ ምኑ ለምን አደይን ጓደኛ እንዳደረካት አሁን ገና ገባኝ አይ ጉድ የምን ጉድ ነው አይ ዝም በያት እሷ ዝም ብላ በል በቃ ልጅ አትጨነቅ ሁሉንም ነገር ሊና ታዘጋጅልኝ እሺ ታዲያ ምን ያስቅሻል እና ላልክስ እንዴ ወንድሜ እንደዚህ ስትሆን እያየሁክ እንዴት አልስቅ በዛ ላይ አደይ መሆኗን ያወቀሽ ቀን ግን እንጃልክ አዎ እሱማ ይገባኛል ይሄንን ጊዜ ግን እንደምንም ማለፍ አለብኝ እስኪ እናያለን እስከመቼ እንደምትሸውዳት ሊዱ አንቺ ከጎኔ እንድትሆኚ ይገባል ለማሚ በመናገር ከሆነ እንዳታስበው ሊዱ ተይ እንደ ልጅ አታስቢ እሺ ሽማግሌ ተልኮ እስከ ሰርጋችን ቀን ማንም ሰው ማወቅ የለበትም ይቅር ወንድሜ እንደኔ ግን አደይን ተገባት አልመክርም ስለሷ አይመለከትሽም እሺ የምታግዥኝ ከሆነ አግዥኝ ካልበለዚያ ዝም በይ አታውርሺ ቃል ሩታ የሆንሽን ነገር ካልነገርሽኝ ከዚህ ክፍል አልወጣም ፍቅር እኔ ላንቺ ምንም መናገር አይጠበቅብኝም ሩታ አንቺ እኮ ዝም ብለሽ ነው ዝም ብዬ አይደለም ፍቅር ሰሞኑን የሆነ ነገር ሆነሻል ቆይ ምንድነው የሆንሽው ለምንድን ነው የማትነግሪኝ እውነታውን አንቺ ለኔ ያስበሽ ነው ታዲያ ለምንድን ነው አታስመስይ አንቺ ለኔ ያስበሽ አይደለም አንቺ ልቆ ያምሻል እንዴ ለምንድን ነው ማስመስለው አይመለከትሽም አሁን ውጭልኝ ተረጋጊ እንጂ ፍቅር አልረጋጋም ውጭልኝ እናንተ ልጆች ምን ሆናችሁ ነው እኔ ግራ ገብቶኛል ማሚ ፍቅር የሆነ ነገር ሆናለች ወይኔ ልጄ ምን ሆና ነው ፍቅር እኔ ማናችሁንም ማውራት አልፈልግም በቃ ሂዱልኝ ልጄ ምን ነክቷት ነው ለኔም ግራ ገብቶኛል ምን እንደሆነች ማሚ ላውራት የሞከርኩ ነበር እሷ ግን ልታናግረኝ ፍቃደኛ አይደለችም ፍቅር የኔ ልጅ ምን ሆንሽብኝ ማናችሁንም አልፈልጋችሁም በቃ ብቻዬን ተውኝ ሩታ ምን አርግሻት ነው የተነጋገራችሁት ነገር ነበር አረ ምንም ነገር የለም ማሚ ለምንድነው ምግብ ማባዩ ለምንድነው ወጣ ማትሆኑ ያልኳት እርግጠኛ ነሽ ሌላ ነገር ምንም አላልሻትም አረ እኔ ምንም አላልኳትም ግን ደግሞ ፍቅር ልክ አይደለችም ሰሞኑን ማሚ ወይኔ ልጄ ምን ሆናብኝ ነው ፍቅር እባክሽን ምንም አልተፈጠረም ዴቭ እርግጠኛ ነሽ አዎ ምንም አልተፈጠረም ፍቅር እንደ እብድ ያደርጋት ነው ምግብ አበላ ማንንም ሰው አታናግርም የት ናት አሁን እስቲ አንተ ከሰማች እስቲ አንተ ሞክር ውስጥ ናት ያለችው ቆልፋበናለች በሩን ፍቅር
ፍቅር በሩን ክፈችው እንጂ ምን እያደረግሽ ነው ያለሽ? ዴቭ እኔ ማንንም ማውራት አልፈልግም። ይኸውልሽ ፍቅር መጀመሪያ ተረጋጊ። ከዛ መናገር የምትፈልጊውን ነገር ትናገሪያለሽ። ከፈለግሽ ለኔ ከፈለግሽ ደግሞ ለታለም ከፈለግሽ ሩታም አለች። ስለዚህ ቀስ ብለሽ በሩን ክፈችው። አንተም እንደምታስብልኝ አታስመስል። ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ። በቃ ሁላችሁም አትወዱኝም፣ ሂዱልኝ በቃ። ቆይ ምን ተፈጥሮ ነው? ምን በልሻት ነው ሩታ ልጄ እንደዚህ ልታስብ የቻለችው? የተናገርሽው ነገር አለ እንዴ? ኧረ እኔ ለምን የማውቀው ነገር የለም። ምንም አልተናገርኳትም ዴቭ። ከዚህ በላይ እሷን ማስገደድ አንችልም ታለም። በቃ ስትረጋጋ እናወራታለን። እሺ ልጄ አንድ ነገር እንዳትሆንብኝ እታለም። በቃ ራሷ ስትረጋጋ ትከፍታለች። አንቺ ግን ወደ ውስጥ ግቢ በቃ። ፍቅር እባክሽን ልጄ። አሹ ቆይ ለምንድን ነው በር ክፍት ትተህ የተቀመጥከው? ምን ላደርግልሽ ነው አይደል? እንደዚህ አስር እየተመላለሱ መክፈት ሲያስቸግረኝ አንደኛዬን ታፍቼው ማን እንደመጣ ቁጭ ብሎ ማየት። እሺ ቤት ሁሉም አሉ? አሉ ሁሉም። ዲየብም እትዬም ሩታዬም ሮማኔም ያቺ ከይሲ ፍቅርም አለች። እሺ በቃ አይ አደይ እንዴት ነሽ ልጁ? ምንድነው ቆይ እዚህ ቤት የሚያመላልስሽ? የወንድሜ ሚስት መሆንሽ እንዲታወቅልሽ ነው? ኧረ እኔ ሮማንን ለማየት ነው የመጣሁት። ሮማንን ማየቱ ለምን አስፈለገ? አንቺ እንዴት ነው የምትናገሩ? እባክሽ እንዴትም ልሁን አንተ አያገባህም። አንተም ብትሆን ከበፊቱ ጸባይ በጣም ተቀይሯል። እንዴት እኔ መሻመሌ ተቀየረ? አንቺ ነሽ እንጂ እንደ ቲና ዳሚውን ምንቅር ሆንክር ምንቅር እያልሽ ያስቸገርሽው። አደይ አሁን ግን ወደዚህ ቤት ባስገቢ ይሻልሻል። ለምን? አደይ ማሚ አንቺ ላይ በጣም ተናዳብሻለች። አደይ እኔ የምልሽን ስሚኝ፣ ነይ ውጭ። አንቺ ልቀቂያት ብያለሁ። አንቺ ማን ወሳኝና አዛዥ አደረግሽ? አደይ እንዲምነኪያት። አሹ አንተ ምን የምታውቀው ነገር የለም። ማሚ አደይ እንደሚያገባት እኮ አታውቅም። ቆይ ዴቭ አልነገራቸውም? አልነገራትም። አደይ አሁንም ቢሆን አትቅለብለቢ፣ ነይ ውጭ በቃ። ግን እኮ ለሁሉም ሰው እንደሚናገር ነግሮኛል። አዎ እንደሚያገባ ነው እንጂ አንቺ እንደሚያገባ ለማንም አልተናገረም። ገባኝ። ቆይ ለምን አልተናገረም? አሁን ሽማግሌ ሲልክ ማን እንደሆነች መናገሩ ይቀራል? ቆይ መደባበቁ ለምን አስፈለገ? እስከ መቼ ተደብቀን? ሁሉንም ነገር ለትዬ እኔ እነግራቸዋለሁ። ምን ብለሽ ነው የምትነግሪው? ሚስቱ እንደሆንኩኝ ነዋ። ልጄ ነሽ ይሉኝ የለ ዛሬ ምን እንደሚሉ ሰማለሁ። አደይ አሁን ረፊ፣ የዛኔ ሙሽራ ሆነሽ ስትመጪ የራሳቸውን ማዋረድ ስለማይፈልጉ የዛኔ ማንም ሰው ምንም አይልሽ። አሁን ከተናገርሽ ግን ነገሩን በሙሉ ነው የምታበላሽው። አይመለከትሽም። በእኔ ሊኮራብኝ እንጂ ሊያፍርብኝ አይገባም። ካፈረብኝ ፊት ለፊታቸው አንቺ ማግባት አልፈልግም ይበለኝ። አንቺ ጤና የለሽም እንዴ? ነይ እዚህ ቁሚ። ቆይ ዴቭ እኔን እንዲያገባኝ ምን ያንሰኛል? ምንም አያንስሽም እህቴ። አንቺ ብትበዥበት እንጂ አታንሽበት። ታዲያ እኔ እኮ ክብር ያለኝ ሴት ነኝ አይደል? ለቤተሰቦቹ ይህን ያክል ለማስታወቅ ለምንድን ነው የሚፈራው? ቆይ ምን ነው የሚያሳፍረው? እስኪ ንገሩ። ምንም የሚያሳፍር ነገር የለሽም እህቴ። ግቢና ነገር አዎ ግቢ ሂጂ ነገር የማን ልጅ እንደሆንሽ አላወቀሽም። በቂያችን ስንቱን እንዳላቀለባበሰች። አንተ ግን በቃ ለሁሉም ሰው አሽቃባጭ ሆነሃል። አላሽቀበጥኩም፣ እውነቱን ነው የተናገርኩት። ነግበኔ ማለት ጥሩ። ለነገሩ ከዛሽ ከሩታ ጋር መዋል ከጀመርክ ጀምሮ ጸባይ ሁሉ ተቀይሯል። እሰይ እንኳን ተቀየርኩ። እና ሁሌ ባላገር ሆኜ እንድቀርልሽ ነበር የፈለግሽው? እኔ እንግዲህ ለራሷ ብዬ ነው። ራሷን ካዋረደች የራሷ ጉዳይ። ያኔ ሆንክር ምንቅር ሆንክር ምንቅር ሄለን ሄሉ አሁን አይቻል ነበር እንዴ? የት ሄደች? ሄለን አንቺ ሲሆነሽ ነው ስጣራዘ ምትይ? ለምን መጣ? እኔ ለምን መጣ? ቆይ ምን ሆነሽ ነው? ይሄን ሁሉ ጊዜ እየጠፍተን ያልመጣው? ሄሉዬ በጣም ይቅርታ። እኔ እኮ ብርሃን የነገረች መስሎኝ ነበር። እሷ ራሱ የታለችና? ትንሽ አሞኝ ነበረ፣ ለዛ ነው። በጣም ይቅርታ። ምን ነው ምን ነካበበ? ትንሽ አየሩ ነው። ሄሉዬ እንዴት ነሽ አንቺ? ቆይ ናፍቀሽኝ ስመጣ እንደዚህ ነው የምትቀበይ? ይቅርታ አበበ፣ መታመምን እኔ መቻወኩና በቃ እኔም በተለይ አሁን ላኩፍ ማለት ነው። እንዴ ለምን? ምክንያቱም ምናልባት ይሄ ልጅ አሞት ይሆናል ብለሽ አላሰብሽም? ይቅርታ አበበ፣ አጥፍቻለሁ። አሁን እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነሽ አንቺ? ደህና ነሽ? ደህና ነኝ አበበ። እንዴት ነህ አንተ? ናፍቀሽኝ ነበር። አንቺ ያፈርስ ባሉ
መቼ ነው የምትመለሰው? ወዴት? ወደ መጣህበት እንደምትመለስ ነግረኸኝ ነበረ። እኔ እንጃ። እስቲ ምናልባት እዚህ የሚያስቀረኝ ነገር ከተገኘ ያው እቀራለሁ። የምርህን ነው? አዎ የምሬን ነው፣ እቀራለሁ። እዚህ ብትቀርማ በምን እድል። እንዴት ባክሽ? እንጃ ብቻ እዚህ መሆን ለኔ ሰላም ይሰጠኛል፣ ደስተኛም ነኝ። አውቃለሁ። ያኔ ሲሄድ ቃል ገብቼልሽ ነበር። አሁንም ላይክ እንደዛ ጊዜ ቃል ልገባለሽ ምናምን አልፈልግም። ይኸውልሽ ይሄን አንቺ ጉዳይ ጊዜ የሚፈታ ጉዳይ ነው። ዝም ብሎ መጠበቅ ይሻላል። እሱን ልክ ነህ። እዚህ መምጣትህን እንደምንም ልመለከተው አልችልም። እዚህ በመሆኑ በጣም ደስተኛ ነኝ። አንድ ጥያቄ ልጠይቅሽ? እሺ። ምን? ትወጂኛለሽ? ኧረ እንዴ ምን ነው አፈርሽ እንዴ? እዛ አሜሪካ ደርሰህ ከመጣ በኋላ የቀያችን ባህል ረሳህ አይደል አበበ? እንዴ እና ታዲያ ወዴት ነው የምትሄጂው? ሄለን እንዴ ሄለን! ትንሽ ጠብቁኝ። እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። መቼስ ምን ይደረጋል? እንዴት ማለት? ቆይ ጋሽ ይሄ ምን ማለት ነው? ቆይ የኛ ድርሻስ ይሄ ብቻ ነው? ሌላ ምን አማረህ? እላ ያለው መሬት፣ አሁን የሚኖሩበት ቤት፣ ሁሉም የአባቴ ድርሻ ነው። በደንብ አውቃለሁ። እርስዎ ምንም ድርሻ የሉትም። እዚህ መጥቶ በጉልበት ከማገዝ ውጪ ምንም ነገር እንትን ያሉት ነገር የለም። በቃ ድርሻ የሉትም እርሱ። አንተ እንዴት ነው ንግግርህ? አዎ ዳይመንድ ልክ ነህ ጋሼ። አባቴ ሁሉንም ነገር ነግሮኛል። እና ቤትህንም ንብረትህንም ከብቶችንም ስጥና ባዶን ቅር ነው የምትለኝ? በፍጹም እኛ እንደዛ አላለ። ግን በቃ የሚገባንን ስጡን ነው ያለው። አይ ካሉ አይሆንም ካሉ ደግሞ የአባቴን ፋይል አስከፍታለሁ። በቃ ምን? አዎ ጋሼ፣ ሁሉንም ነገር ማወቅ እፈልጋለሁ። አባቴ በምን እንደሞት እንኳን እኮ የማውቀው ነገር የለም። የመጣሁት ሁሉንም ነገር አውቄ የሚገባኝን ንብረቴን ይዤ ለመሄድ ነው የመጣሁት። በቃ የስንት ዓመት ታሪክ ዛሬ መበርበሩ ምን አስፈለገ? ግዴታ ከሆነ አይቀርም። ከዛ በፊት ግን የሚገባንን ገንዘብ ስጡ። ከየትም ማምጣታችሁ ቢሆን ገንዘብ ዳይመንዱ እንዴት ነው? ምንሽን ፈዛል? በሀሳብ ቤት እኮ እባክህ ገጠር ሂጅ። አሁን እኮ በድጋሚ መሄድ አለብን። አይ ትንሽ መረጋጋት አለብን። አሁን መሄድ የለብንም። በዛ ላይ ደግሞ ብቻዬን ነው የምሄደው። እንዴ ለምን? እናንተ በእኔ ምክንያት እዛ እንድትንገላቱ አልፈልግም። በእኔ ምክንያት ሄደን ንብረታችን ማስመለስ አለብን። በእኔ ምክንያት ምናምን ትላለህ እንዴ? ጭራሽ ንብረታችን ማለት ጀመርክ? ይሄ ነበር የቀረ። የእኔ ማለት ያንተ ነው አልክኝ? እኔ የምልህ ቅምጥ እንዴት ተፋታች? ማዘሯ ቤት ናት። ያቺ እብድ የሆነች ሴትዮ። ወይኔ ጉዴ! ምንድን ነው መጣችን? እንደሱ ወይ ይቅርታ፣ እኔ ያፎነፍታ ነው። እኔ እኮ ችግር አለብኝ በጣም። እኔ ያመኛል፣ ማርያምን ያመኛል። እኔ ለማን የሚያስቃል? በቃ ለዛሬ ቅርብ እያለ ተብሎ አንተ ምን ልትሆን እፈነክታለሽ? አይገርምም? መቼም አታደርጉም። ቆይ አንተ ሲሆን ነው እንዴ እንደዚህ የምትሆኑ? እኔ ስንትን ያዳነበርከኝ። ምን አይነት ቀልድ ነው ግን የምትቀልዱ? አንተ ሲያስጠላ በእናትህ። ባካታካለ ምንድነው? አንተ ስንቴ እኔ ላይ እንደዚህ አድርጋን? እኔ ለራሴ እንደ ጦር ነው መፈራት እንኳን በአካል መጣ። ስላልቀረብካት ነው እንጂ ጥሩነት ናት። ሆ ወንድም ይኸውልህ፣ ጎመን በጤን የእሷ እናትነት ጥንቅር ደውሎ ይቅርብኝ። አረ አዎ ይቅርብኝ። ቀረችብህ። እኔማ በቅምጥል በኩል ቢሆንም እናትነቷን አግኝቼዋለሁ። ይኸውልህ እዛው ይብራብኝ። ባይሆን አሁን ተፍተፍ ብል። ለምን? በቃ ምንም ጨለ የለኝም። ተፍተፍ ብል። ተው ኪስ ነጭ ነው። እኔ አልፈልግም። ልታስኮንነኝ ነው እንዴ? እና ይልቅ እንሂድ እኮ መቼ ከሚመታ ብዬ ነው። ና ተፍተፍ ብል። ምንድን ነው ጫጫታው? ፍቅር ከመኝታ ቤት አልወጣም ብላ እየረበሸች ነው። እትያሉ? አዎ አሉ። ምነው ፊትሽ ልክ አይመስልም? ዴ ቤት ነው። ከማሚ ጋር ፍቅር መኝታ ቤት ነው እንዴ? እትዬ ላወራቸው ፈልጋለሁ። ስለምን ጉዳይ? እሱ አንቺን አይመለከትሽም እንዴ? እንዴት አይመለከተኝም? አደይ ማሚ በፍቅር ምክንያት ተጨንቃለች። ስለምንድን ነው ልታወራት የመጣሽው? ስለ እኔና ስለ ዴቭ። እንዴ ኧረ አይሆንም አደይ፣ ዛሬ የምነክቶሻል። ተረጋጊ እንጂ። እንዴት እስካሁን ስለ እኔና ስለ ሱለት እያልተናገረ? ማን አልነገራትም ያለሽ? ልትዋሽኝ እንዳትሞክሪ። ሊዱ ሁሉንም ነገር ነግራኛለች። እሺ በቃ አደይ ተረጋጊ መጀመሪያ። አሁን እንደዚህ ተናዳ ማሚን ብታወራት የባሰ ሌላ ነገር ነው የሚመጣው። መጀመሪያ እኔን አውሪኝ። ነኝ ናችን አውሪኝ። እና ልሊ ከአደይ ጋር ምን እያሰባችሁ? አክስቴ ቤቱን እስካሁን አልለቀቀችም። ለህግ ማሳወቅ ሳይኖርብኝ አይቀር። እስካሁን በጣም ቆየች። ምንድን ነው እሱ? አላውቅም። ለእኔም አልገባኝም ቤኪ። ለምን እንደሆነ ግራ ገብቶኛል። ከጎንሽ ነኝ ቆንጂት። ማስተካከል ያለብሽ ነገር አስተካኪ። እኔም ከጎንሽ ነኝ። እሺ በጣም አመሰግናለሁ።
አንተስ ግን ምን እያሰብክ ነው? ምን አዲስ ነገር አለ? አላውቅም፣ ግን ተመስገን አሁን ያለሁበት ሁኔታ ተመችቶኛል። እናትሽ ከጎንሽ ስትሆኝ ምንም ነገር ባይኖር እንኳን ትረጋጊያለሽ። እናቴ ከጎኔ በሌለችበት ታይም በጣም ተዋክቤ ነበር፣ ግን አሁን እግዚአብሔር ይመስገን እድሜ ላንቺ። እኔም በማዞራ በጣም ደስተኛ ነኝ። እኔም አትርፌያለሁ። እሷን የመሰለች መካሪ ተቆርቋሪ እናቴ ታገኝ ነበር። ሁሉም የሆነው በምክንያት ነው። አልገባኝም። እኔና አንቺ የተገናኘ ነው በምክንያት ነው። አልገባኝም። አውቀሽ ነው? አይ የምሬን ነው። ቆይ ምን ለማለት እየሞከርክ ነው? በቃ ሽርሹ። አረሳውም፣ ንገረኝ። እንዳትረሺው በቃ። እንዴ ንገረኝ እንጂ። ምን ልንገርሽ? ለምን እንደዛ እንዳሰብክ? እስካሁን የነበሩ ነገሮችን አጋጣሚዎችን አስቤ ነው ለሊ። አልገባኝም። አውቀሽ ነው? በቃ ተይሽ። እንዴ እኔ ምን አልኩ? ንገረኝ እንጂ። ምንም አልነግርሽም። ምንም አላልኩ። በቃ ተይው፣ ጨረስኩ። ኧረ ነው? አዎ። እሺ ይሁንልህ። ቆይ ስለምንድን ነው የምታስረጂኝ? ዴቭ ስላንቺ ለምን ለሰው መናገር እንዳልፈለገ ነዋ። ታውቂያለሽ፣ ይወድሻል፣ ግን ደግሞ ሌሎች ሰዎች በአንቺ እንዲሳለቁበት አይፈልግም እና ለዛ ነው ለቤተሰቦችም ያልተናገረው። እኔ ምን ዝቅ የማደርግበት ነገር አለ? ሰርቼ ስለበላው እናቴን ስለረዳው ነው ወይስ ሌላ ነገር አለ? ይኸውልሽ አዴ ተረጋጊ። አንቺ እንደምታስቢው አይደለም። ሁሉንም ነገር ደግሞ እናስተካክለዋለን። በዴቭም ደግሞ አትፍረጅበት። እሺ ቆይ እስካሁን ፍቅር መኝታ ቤት ውስጥ ምን ይሰራል? እየቀናሽ ብቻ ባልሆነ አዴ። እየቀለድኩ አይደለም። ፍቅር ከመኝታ ቤት አልወጣም ብላ ስላስቸገረች ከማሚ ጋር ሆነው ሊያናግሯት እየሞከሩ ነው እንጂ ሌላ ምንም ነገር የለም። ቆይሽ ታዲያ ፍቅር ለምንድን ነው እንደዚህ ያደረገችው? አላውቅም አዴ፣ እኔም ግራ ገብቶኛል። ማንንም ሰው አላወራም ነው የምትለው። እኔ ላዋራት? አይ ቢቀር ይሻላል። ግድ የለም፣ ምናልባት ከዴቭ ጋር ባለን ነገር ይሆናል እንደዚህ ሆነችው። አይ አንቺ ባታወሪያት ይሻላል፣ የባሰ ነገር ይፈጠራል አዴ። እሺ በቃ ሩታ፣ እኔም ዴቭ ላዋራው ልሂድ። እሺ ግን አልተቀየምሽኝማ? ከእሱ ጋር ሁሉንም ነገር እናወራለን፣ አንቺ አታስቢ። ታዲያ አሁን ወዴት ልትሄጂ ነው አዴ? በቃ ወደ ቤት ልሂድ። ዴቭንም ካላገኘሁት እትዬም ከተናደዱ ምን ማድረግ እችላለሁ? በቃ እኔ ልሂድ። እሺ ግን በዴቭ እንድትናደጂ አልፈልግም፣ እንድትረጁ እንጂ። እስኪ ራስሽን በእኔ ቦታ አድርገሽ አስቢ። ምላሽ ምን ይሆን ነበር? እሱማ በጣም ከባድ ነው። ያው አንዳንድ ጊዜ ወላጆቻችን ለእኛ ጥሩ ነገር ከማሰብ አንጻር ይሁን እነሱ ካሳለፉት ከድሮ ታሪካቸው አንጻር ይሁን አላቅም፣ ብቻ የእነሱን ታዩ። የእኔም አባት አስቸጋሪ ነው፣ እረዳችኋለሁ። ግን ዴቭ ከኔ ጎን ሊቆም ሲገባው እንዴት በእኔ ይሳቀቃል? እሱማ ለሁላችንም የተጠነቀቀ እንጂ አንቺን ካስበለጠ እኮ ቆየ። እርግጠኛ ነሽ ዴቭ ሰው ከሚለው በላይ ፍቅራችንን አስበልጧል? አዋዳይ አንቺን እንደሚመርጥሽ ደግሞ እኔ ምስክር ነኝ። በፍቅርሽ ኑሮ እኮ አንቺን እንዲተው የሚያደርገው ብዙ ነገር ነበር። ለምሳሌ ምን ነገሮች እኔ እንዲተውኝ ያደርጉት ነበር? እዚህ ቤት መስራትሽ ብቻ አባቱን ያስደብረዋል። ዴቭ አንቺ እንደምታስቢው አይደለም። እዛ ከሊዱ ጋር ድልቅቅ ብለው ነው ሲኖር የነበረው እና እዚህ ሲመጣ ይመስለኛል አንቺ አዲስ ስለሆንሽበት ነው የተማረከው። አዲስ ማለትማ ውጭ ካሉ ሴቶች አንቺ በጣም የተለየሽ ነሽ። የገጠር ልጅ ነሽ ይመስለኛል። ለዛ ነው ለየት ያልሽበት። እዛ ያሉ ሴቶች እንዴት ናቸው? እነሱማ በጣም የተለዩ ናቸው አደይ። ግን ደግሞ አንቺ በራስሽ ልትኮሪ ይገባሻል። ከነዛ ሁሉ ሴቶች ዴቭ አንቺን መርጦ ሊያገባሽ ነው። እሱማ እኮ ልክ ነሽ። ግን እንደዚህ አይነት ነገሮች ሲፈጠሩ መወሰን አለመቻሉ ያናደኛል እንጂ በሁሉም ነገር በጣም ደስተኛ ነኝ። ደስተኛ ከሆንሽ መታገስ ይከብድሻል? እሺ በቃ ያው እንሄዳለን። አቦ በእናትህ የዛሬው ቀን ምንም ነው ማለት ነው። ምሳን ከበላ አንተ ምቻነስ እባክህ የራሱ ጉዳይ ነው። ባይሆን በኋላ ቅምጥል ጋር እንሄዳለን። እንዴ ለምን? ጠፍታ ለማለት ነው። እባክህ ነው ያልሄድም። ለምን? አሁን ናፍቃኛለች። ዙቢ ጅኒ ጃንካ እያልክ ስትበጠረቃ ነበር። ቢሆንም እሷ ከናፈኳት ትመጣለች። ማዝራው ስላለች ይደብረኛል። በቃ ተው ገብቶኛል። በቃ ማዝራው እያለች ለመሙዳሙዳ አይመቻችሁም። ለዛ ነው። አንተ ደግሞ ምን እሺ ዋሻው ልክ አይደለው? ያቺ አሻንጉሊት መጣች። አደ የሰው ወንጭፍ የሰው ማኛ አንቺ ሳት ሃይ ምንድን ነው? ሃይ ምን አንብለሽ ትበሳጥሻለሽ? እኔ በስናት ሰላም አትይንም? ምን ልቀቀኝ ወደዛ። ምን አበጣጥስሻል? እናንተ ግን አምናም ዘንድሮም እዚሁ ጋር ቆማችኋል። አይ እናንተ ምን ሙድያሽ ነው? ሲጀመር ቆይ ከዚህ ነጫጭባ ጋር ምን ልታወራን ያስቆምካት? ሂጂ በቃ። ያንተ ምላስ ደግሞ ዛሬ ምን ነው እንደዚህ ረዘመ? ኧረ እባክሽ አሁን ነኪው ሂጂ። ይመስላል እንዴ በእናትህ ይኸውልሽ ስትመለሺ ማለት ነው እግርሽን ነው ማሳጥርልሽ። እቺ ሸረሪት ለዚች ልጅ ግን ፊት አትስጣት ባክቷት። እቺ ሸፋፋ በዚህ ጋር የምትመለሰው እናገኛታለን ስትመለስ። ያቺ ፍቅር ግን የት ሄደች? ለምን እንደዚህ ድምጽ የጠፋ? ኧረ ኪንጎኔ ራሱ ግራ ገብቶኛል። ምን እሺ ነው እንዴ? በፊት እኮ በአካል ባናያት ራሱ የሆነ ተንኮል ስትሰራ ማን ያደረገው ሲባል ፍቅር ነች። በዚህ ምክንያት ስሟን ሰማ ነበር። አሁን ግን ምንም ውስጥ የለችም። አንተ ግን ትገርማለህ። ቆይ ሮማንን ስታገኛት ፎንቃን ሲያመጣታል? ኧረ ኪንጎ ሮሚ ስትል ሮሚ የሌለ ናፍቃኛለች።
ና እንሂድ በእናትህ። ወዴት? የምትሰራበት ቤት ነው እናቴ የነበረችበት ቤት። ባኪድ እኔ ምን አገባኝ? ኧረ ያልከኝን አትርሳ። ያን ያዴን አፍቃኛለች እንሂድ ስል ምን ነበር የምትል? ኧረ እባክህ ያና የምን አገናኘው? ሮሚ እኮ እኔን ትወደኛለች። ኧረ እባክህ እና እንዴ አንተ እኮ አደይን እኮ በገገመው ነው ገገመ ነው ወይ ስትል የነበረው። ይልቅ ና እንሂድ በእናትህ። ፍቅር ልጄ እባክሽን ክፈችልኝ። እማዬ በቃ ተውኝ፣ አልፈልጋችሁም፣ ሂዱልኝ በቃ። እባክሽን ልጄ ፍቅር ክፈችልኝ እባክሽ። ደህና ነኝ እማዬ፣ ሂጂ በቃ። አላምንሽም፣ አይንሽን ካላየሁ አላምንሽም ልጄ። ስንት መስዋዕትነት ከፍዬ ያለ አባት አሳድጌሽ እንደዚህ አታረጊኝም ፍቅር። እባክሽን እንደረግምሽ አታድርጊኝ ልጄ፣ እባክሽን ክፈችልኝ። የእኔ ቆንጆ በቃ በቃ እንደዛ አደርጋለሁ ማለት እሺ። ወያዴ ስራ እንዴት ነው? ይመስገነው ደግ ነው። እኔ የምልሽ ለዴቭ ነገርሽው እንዴ? አልነገርኩትም፣ እስካሁን አላገኘሁትም። እንዴ ለምን? በቃ ይቅርብ። የኔ ቆንጆ መተሻል እንዴ? አንዴ ብቻ ላወራ እፈልጋለሁ። ምን ነው በሰላም? አዎ በሰላም ነው። እንሂድ። ዴቭዬ እንግዲህ ይቅርታ ቻለው። እንዴ ለምን አትናደድ? እዛ ቄ ስንቱን ወንድ እንዳላፋጀች ዛሬ ለእናቱ ሚስቴ ናት ብሎ መናገር ያፍራል? እሱማ ነገሩ ያናድዳል። እናስ አዲዬ ለዴቭ ምን አይነት እድል ሎተሪ መሆኗን ሊያውቅ ይገባል። እሱማ ልክ ብለሃል አሹ፣ ግን በንግግር ወቅት ሳይረዳዱ ቀርተው እንዳይጣሉ ፈርቼ እኮ ነው። ይኸውልሽ ሮማን፣ የምትፈልገውን የምታስበውን የምትመኘውን ነገር አውጥታ መናገር አለባት። አዎ ጫንዋ አንሽፍታ ደግሞ ምን አረኩበት? ከዚህ በላይ ምን ታረግ? ጋሽ ሁለታችንን ፈልገው መጥተው ነበር፣ አንተ አልነበርክም። እዲያ እሳቸው ደግሞ ፍላጎታቸው አያልቅም። ደግሞ ምን አጠፋ ምን አረግ ሊሉ ነው? እሱ እኛን አይመለከተንም። እሳቸው ግን ተናደውብናል። ቆይ ለምንድን ነው የፈለጉን? ምን መከራችሁ ደግሞ? ሁሉን ነገር ተነጋግረናል። አለልኝ የቀረ ነገር የለም። እሳቸው ከመጡበት እስኪመለሱ ድረስ ልጁን ወደ መጣበት እንዲመለስ እንድናሳምነው ይፈልጋሉ። አዲያ እሱን ወደ መጣበት ብንመልስ ከተማ ያለው ዱርዬ ይመጣል አይደለም እንዴ? ንብረታቸው እንደሆነ አባታቸው ነው። ምን ዋጋ አለው? አንደኛው ብሔር ሌላው ይተካል። እሱ እኛን አይመለከተንም። እሱ ብቻ ወደ መጣበት እንዲመለስ ማድረግ ነው ያለብን። ሲመለሱ ይሄን ካላደረግን በጣም ነው ይናደዱብን። መቼም አንዴ ፈርዶብናል። በቀል ተነስ እንሂድ። ወዴት? በባዶ አፋችን እዚህ ከምንመካከር ጠላ ይጠጣና አይሻልም? ጠላ ልትጋብዘኝ ጫንዋ? አዎ እኮ ልትጋብዘኝ። ና ተነስ አልኩ። እሺ ምን ሰውዬ ችግር አለብህ እኮ። ኧረ አንተ ካልክ ልጄ ምን ሆነሽ ነው ብቻሽን እንደዚህ የምትሆኚው? እማዬ ምን እንደሆንሽ አልጠይቅሽም ብለሽ ቃል ገብተሽልኝ አይደል? እንዴት ነው የማልጠይቅሽ? ብቻሽን በር ዘግተሽ አልበላም አልጠጣም ብለሽ እንዴት ነው የማልጠይቅሽ ልጄ? እማዬ በቃ እኔ ደህና አይደለሁም፣ አታስጨንቂ። ሆስፒታል እንሂድ። እሺ? አይ እሺ በቃ እዚህ ይምጡና ይዩሽ እባክሽ እማዬ። በቃ እኔ ብቻዬን ነው መሆን የምፈልገው። እማዬ የምትወጂኝ የምታስቢልኝ ከሆነ በቃ ወደ መኝታ ክፍሌ ማንም ሰው እንዳይመጣ አድርጊ። እሺ እንደሱ ይሻላል? አዎ እማዬ፣ እኔ ብቻዬን ነው መሆን የምፈልገው። እሺ በቃ ከፈለግሽኝ በማንኛውም ሰዓት አለሁኝ፣ አናግሪኝ። እሺ? እሺ እማዬ። እንደሊ ወይ ቤኪ፣ እዚህ እንድቆይ ትፈልጊያለሽ ወይስ ልሂድ? እሺ እሺ። ምን ያው አደይ አሁን ትመለሳለች፣ ስለዚህ ብቻዬን አልሆንም። አንተ መሄድ ትችላለህ። እሺ፣ እስክትመለስ ልቆይልሽ። ብቻሽን ስትሆኚ እኮ ታሳዝኛለሽ። ለምን ማለት ለምን? ምን ማለት አለው? ማለት ለምንድን ነው ማሳዝን ነው? ሰው ስለሆንሽ ነው። አንተ ለሰው ልጅ በሙሉ ታዝናለህ? አዎ፣ ስፔሻሊ ላንቺ። በተለይ ለምን ለኔ? ምክንያቱም ማን ነው?
ሃይ እንዴት ናችሁ? እንዴት ነው ቤኪ? ደግሞ እንዴት ነው ያደረገ? ቤኪ በቃ እስካሁን አመሰግናለሁ። አሁን መሄድ ትችላለህ። አሁን ቤት ደስ ይለኛል። እንዴ እኔስ በጣም ነው እንደምትሄደው። ለልዬ ብቻው እንዳትሆን ነበር። አሁን አንቺ ከመጣሽላት በቃ ልሂድ። እሺ ልሸኛ? አይ አመሰግናለሁ፣ አያስፈልግም። እሺ ሊዱ፣ ዛሬ ከየት ተገኘሽ? ተሳስቼ ነው የመጣሁት። ሊዱ፣ አንቺ ሊዱ፣ ወይዬ እኔ ፍቅር እንዴት አደረክ? ምን አዲስ ነገር አለ? ምን አዲስ ነገር አለ? በምን ጉዳይ? በእኔና በአንተ ጉዳይ። ለታለም ነግሬያታለሁ። ማለቴ ለማሚ ሁሉንም ነገር እንድታሳምንልኝ ማለት ነው። ስለዚህ ሽማግሌ መላኬ ነው በቃ አይደል? አዎ የኔ ቆንጆ። ምን ነው ደስተኛ አትመስይም? እየዋሸህ ነው? ኧረ አይደለም፣ የምሬን እኮ ነው። እና ምንድነው የሁሉ? ሩታ እንዳልተናገርክ ነግራኛለች፣ ሊዱም እንደዛው። እናንተ ከየት አምጥተህ ነው የምታወራው? ምን እነሱን አግኝተሻቸው ነበር እንዴ? አዎ ዴቭ። ቆይ ለምንድን ነው የምትዋሸኝ? አይደለም እኮ የኔ ፍቅር፣ እታለም በፍቅር ጉዳይ በጣም ተጨናንቃ ነበር። ለዛ ነው ያልነገርኳት። ሩታ ሁሉንም ነገር አስረድታኛለች፣ ግን ዴቭ ልክ አልሰራህም። ይቅርታ የኔ ቆንጆ። አይ ዴቭ፣ ይህንን አልረዳህም። በዚህ ልክ የምታፍርብኝ በራስ መተማመንን የምነጥቅ ሴት ከሆንኩኝ ግን በጣም አዝናለሁ። ግዴታ እኔ ማግባት የለብህም። እሺ ምን እያልሽ ነው አደይ? ታውቆሻል ግን ምርጫው ያንተ ነው እንዴ? ቆይ እንጂ እሺ አንዴ እናውራ። ማሚ እንዴት ሆነች? ምንም ለውጥ የለም። ማንም አይምጣብኝ አትድረሱብኝ ነው የምትለው። በሩን እስካሁን አልከፈተችም? አንዴማ ከፍታው አይኗን አይቼዋለሁ። መልሳ ደግሞ እንዳዘጋው። ሩታዬ ሂጂ እስቲ። እሺ ማሚዬ አንቺ አትጨነቂ፣ እኔ ፍቅርን አውራታለሁ። እሺ ያለ አባት ብቻሽን አሳድገሻታል። ጀግና ነሽ ማሚዬ። ሩታዬ እስቲ ላስቸግርሽ፣ ሂጂና ፍቅርን ምን እንደሆነች ያስጨንቃትን ነገር ምን እንደምትፈልግ ጠይቂልኝ። እሺ ማሚዬ የምችለውን ነገር ሁሉ አድርጋለሁ። አንቺ አታስቢ እሺ። እትዬ ምን አናክርሽን? ፍቅር እንዴት ናት አሁን? አረ እኔ ግራ ገብቶኛል። ልጅ ከመሬት ተነስቶ እንዴት እንደዚህ ይሆናል? አንዳንድ ጊዜ እንደዚህ ነው እትዬ። ፍቅር ደግሞ ብቻዋን እዚህ ቤት ውስጥ ስለምታሳልፍ ይሄ ነገር ሊፈጠር የሚችል ነው። ታዲያ ቢሆንስ በዚህ ልክ መሆን ነበረባት? አታስቢ እትዬ፣ ይስተካከላል። ለብቻ መሆን ለብቻ ማሰብ እንደዚህ ጭንቀት ስለሚፈጥር ነው። እስቲ ሩታን ልከታለው። ለሷ ከነገረቻት ትሰየው ነው። ካልሆነ ግን በጣም ከባድ ነው የሚሆነው። ሄለን እሺ ይቅርታ አውቃለሁ። በቃ ምኑን ነው የምታውቀው? አሁን ድረስ ባትወጂ ኖሮ ከዛ ሁሉ ጊዜ በኋላ ስመለስ ወደ ራስሽ አትስቢኝም ነበር። እኔ ወደድኩ አልወደድኩ ምን ለውጥ ያመጣል አበበ? እንዴ ለውጥም አለው እንጂ። ምንድነው ለውጡ? አረሳውሽም ነበርኩ። ይኸውልሽ ላንቺ ያለኝ ነገር መቼም ተቀይሮ አያውቅም እና በጣም ነው የምወድሽ። እየነገርከኝ ያለው ነገር እውነት ነው? አዎ በጣም ነው የምወድሽ። ቆይ ለኔ እንደዚህ አይነት ስሜት ካለ ለምንድን ነው ፊት የነሳኝ አበበ? ፈርቺ ስለነበርኩ ነው። ቆይ ምንም ያስፈራ ነገር አለ? እንዳትጎጂ እኮ ፈርቺ ስለነበር ነው። ፍቅር ያኖረኛል እንጂ እንዴት ይጎዳኛል? አታይም እንዴት ደስተኛ እንደሆንኩ? ሁሌ ፈገግ በይልኝ ሄለኔ። ታውቂ የለ ካንቺ ፊት እኮ ማንንም አላውቅም። የመጀመሪያ አይነስ አውቃለሁ። ሁሉንም ያየነው አብረን ነው። ብናቅም ብሰደብም ብዋረድም ካንተ ጋር ያሳለፍኩት አንዷም ደቂቃ አቆጨኝም። ትችሽ ሜዳ አልነበረብኝም ሄለን። ከመጣው ጀምሮ ስላንቺ እያሰብኩኝ በጣም ነበር ማዝነው። ብርሃን ራሱ ዝም ስትለኝ ያገባሽ መስሎኝ በጣም አዝኜ ነበር። አይ አበበ ያንተ ኮንኩኝ ወዴት ሄዳለሁ ብለህ ነው። ይሄው እንዳስቀመጥከኝ ዛሬም አለሁ። ስላለሽኝ አመሰግናለሁ። ዞር በልልኝ ዳይመንድ፣ ተናድጃለሁ። ማነው? ምንድነው? ማነው? ምን የት አለ? ማን ያናደደሽ? ንገሪኝ። ምን ልትሆን ነው? ማነው? ንገሪኝ። ቀልድ ነው አይደል? ያ ሮሚዮ ነው እንደዚህ ያደረገሽ? ይወጋ። አደይ ችግር አለ? የለም። ይልቅ እናንተ ወዴት ሄዳችሁ ነበር? እኛማ ሮማን ጋር እየሄድን ነው። ምን ልትሆን ነው? ማነው? ንገሪኝ። ማነው? ምን የት አለ? ማን ያናደደሽ? ንገሪኝ። ማነው? ንገሪኝ። ምን ልትሆን ነው?
እሷን ደግሞ ለምን ትፈልጋችኋት? እንትን ነው ናፈቀች ምናምን ብሎ ከተቀመጥኩበት ጎትቶ ይዞ ይመጣ። ምን ልትክር ነው አንተ? አይደለ እንዴ ናፍቃኛለች ምናምን ብለህ ገደና አዛዝ ድድ ከማሰጣበት አንስተህ ይዘኝ የመጣ። ቆይ ቅምጥልስ? ቅምጥል ቤት ከማዝራው አደራኪ ቅምጥል እንዳታስከፋ። በአባቷ ሞት በጣም አዝናለች። ከዚህ በኋላ የምትችል አይመስለኝም። ቶሎ ትሰበራለች። አረ ችግር የለውም አላስከፋትም። ግን ዳይመንድ እንዳትሰማ የእሱን ሀሳብ ነው ያወራው። አንተ ምን በእኔ ልታላክክ ነው? አይዞህ ኪንጎ፣ የሮማን ስም ከተነሳ የዳይመንድ ስራ እንደነውቃለሁ። እሺ አሁን ይኸውልሽ ማስቀየሱን ተይና ምን ሆነሽ ነው? ማን ያስከፋሽ? ንገሪኝ። የምን መከፋት አመጣ? በቃ እኔ ልሂድበት። ምስኪን አደይ ዛሬም ደስተኛ አይደለች። ደግሞ አንተ ስለ አደይ ምን አገባህ? ሲጀመር አንተ አሁን ምን ይመለከታል ስለ አደይ? ና በል እንደው ፍቅርዬ፣ አንቺ ደግሞ ልትጨቃጨቂኝ ከሆነ የመጣሽውን አልፈልግም። ሩታ ውጭልኝ። እሺ አልጨቃጨቅሽም። ፍቅር ያክስቴ ልጅ እህቴ፣ ከአንቺ ጋር መሆን እፈልጋለሁ። አታስመስይ ሩታ። ማናችሁም እኔን አትወዱኝም። አንቺም አባቴም ሁላችሁም እያስመሰላችሁ ነው እንጂ እኔን አትወዱኝም። እንዴት እንደዚህ ልትይቻልሽ? ሁሌ እኔ ስህተት እሰራለሁ። ጥፋተኛ ነኝ አይደል? ማን ያለው እንደዛ? ታዲያ አሁን አንቺ ለምን እዚህ መጣሽ? ከዚህ በፊት ወይ ካሹ ወይ ከሮማን ጋር አይደል ያለሽ? አሁን ምን ተገኘ? ለምን እዚህ መጣሽ? ያንቺ ነገር እኮ ስላሳሰበኝ ነው። ውሸታ። ሌላ ጊዜ ብቻዋን ናት እስኪ ላናግራት ብለሽ ታውቂያለሽ? ይቅርታ ፍቅር፣ አንቺ እኮ ስለማታቀርቢኝ ነው። እና አሁን እዚህ የመጣሽው እኔ ነኝ ብዬሽ ነው? በቃ አሁን ሂጂልኝ። አልወጣም። ንገሪኝ ፍቅር። ቆይ አንቺ ለምንድን ነው እንደዚህ ሰው ያስጠላሽ? ምን ሆነሽ ነው? ቆይ ምንም አልሆንኩም። በቃ ሰው የሚባል ነገር ማየት አልፈልግም። ሩታ አሁን ውጪልኝ እባክሽ፣ ሂጂልኝ። ቆይ ለምን ትሻሻለሽ? ማሚ እኮ በአንቺ ምክንያት በጣም ተጨንቃለች። ለማሚ ይሄ ነው የሚገባት? ማንም እንደሌለሽ ተሰምቶሽ ያውቃል ሩታ? አዎ ፍቅር፣ በጣም ብዙ ጊዜ ታውቂያለሽ፣ ከአንቺ በላይ አጠገቢ ማንም ሰው የለም። በጣም ብዙ ጊዜ ራሴን ለማጥፋት አስቤ ነበር። ነገር ግን ስላልታየኝ ነው እንጂ በጣም ነገር በጣም ብዙ ነገር ደስተኛ የሚያደርገኝ ነገር ነበር። አልገባኝም። ማለትማ አንዳንድ ጊዜ ለራሴ የሚታየኝ እኔ ራሴ የምፈልጋቸው ነገሮች ብቻ እንዲሆኑ እመኛለሁ። ግን ደግሞ ትክክል አይደለውም። እኔ ከምፈልጋቸው ከአንድና ከሁለት ነገሮች በላይ በጣም እኔ ደስተኛ የሚያደርጉኝ ብዙ ነገሮች ነበሩ፣ እኔ ስላልፈለግኳቸው እንጂ። አሁን ላይ ደስተኛ አይደለሁም ሩታ። ምንም ነገር አያስደስተኝም። በቃ አሁን ለእኔ ሁሉም ነገር ውሸት ነው። ውሸት አይደለም ፍቅር። አንዳንድ ጊዜ እንደዚህ አይነት ስሜቶች ሊሰሙሽ ይችላሉ። ነገር ግን እንደዚህ አይነት ስሜት ሲሰማሽ አጠገብሽ ያሉ ሰዎች አይደለም ተጠያቂዎች። እና ማን ነው ተጠያቂ? ደስተኛ አይደለሁም። ቆይ እንዴት እንደዚህ ሊሆን ቻለ? እንደዚህ እንዲሰማኝ ያደረጋችሁት እናንተ ናችሁ። አይደለንም ፍቅር፣ አትሳሳች። አንቺ ስለጨነቀሽ ስለደበረሽና ደስተኛ ስላልሆንሽ ማንንም ሰው መጥላት አትችይም። ከዚህ በኋላ ግን የምታወሪው የምታማክሪ ሰው ከፈለግሽ ነው ያጠገብሻለሁ። አይ ማንንም አልፈልግም። ማንም ሰው አያስፈልገኝ። ሰው እንዴት ያለ ሰው ይኖራል ፍቅር? ምንም ቢሆን እኮ እንደዚህ ነው እንደዛ ነው ብለሽ ልታማክሩ የሚገባ ሰው ያስፈልግሻል። አታስቢ ሩት፣ አልፈልግም። ውጪልኝ፣ አሁን ውጪልኝ። በቃ ተነሽ፣ ውጪልኝ። አቤት። እንዴ ምንድነው ሁሉ እየጠራውክ? አስሮትከኝ እኮ። ቆይ ከላሊ ጋር ነበርሽ? ከመቼው መጣሽ? አንተ ጥለህ የመጣህ እንጂ እኔ እኮ አንተ ጋር ነበር የመጣሁት። አንተ ስትመጣ በቃ ወጣሁ። እንዴት ነው ነገሩ ግን? ከዚህ በፊት እንተዋወቃለን እንዴ? አይ ታዲያ እንዴት ነው የምታናገሪ? ሊዱ ተመችተኛል። ማለትማ ደስ ትላለህ። ቢኪ ስልክን ስጠኝ። ለምን? ስልክ የሚሰጠው ለምንድን ነው? ልደውልልክ ነው። ምን ያስቃል? ደበረሽ? አይ ስስቅ ደስ ትላለህ። በይ በይ፣ ቀለኛ ነሽ አንቺ። እንዴ ቅምጥሌ የኔ ልጅ ነው? አዎ እሱ ነው። ከማን ጋር ነው የቆመው? ያቺ ቀበጥ ነች። ኧረ እኔ ምስኪን። በአንቺ ቀለኛ ነሽ። እኔ ልሂድ በቃ። እያወራው ወዴት ነው የምትሄደው? ስሚ፣ እኔና አንቺ ምንም የምናወራው ነገር የለም። ሌላ ነገር አስበሽ ከሆነ እኔ ባለትዳርና የአራት ልጆች አባት ነኝ። አራት ልጅ አታደርገውም? እንዴት አላደርገውም? መቼ ማለት ከመቼው? እንግዲህ ምን ታደርጊያለሽ? ይታደሉታል እንጂ አይታገሉትም ሲባል አልሰማሽ?
ወንድምዬው ምን ኬዝ? ቤተሰቦቼ እንዴት ነህ ልጅ? ማሚዬ እንዴት ነሽ? ይሄ ቤት የአራት ልጆች እንዳሉት ለምንድን ነው ያልነገርሽኝ? አንቺ ደፋ ብለሽ እናቴ እንደዚህ ብለሽ ጠይቅሻል እንዴ? ምን ችግር አለው? ልጅ ቀጣዩን ከዚህ ልጅ አንተ ብቻ እየተጋተተች ባልሆነ ሰላምዬ ጉዳን አላየችም። አይ ማዘሯ ካሁን በኋላ እንኳን አትመለስም። ብቻ ልጅ አለኝ ብላ ባልሆነ እና ሳያት በቀላሉ የምትፋታ አይደለችም። ምን ላድርግ? አይ ይሻላል፣ አሪፍ አድርገዋል። ልጅቷ ቆንጆ ነበረች፣ ትንቀዠቀዣለች እንጂ። እሺ አረ ማዘሯ ቅብጣቷስ። እና ወዴት ሄዳችሁ ነው? ማዘሯ እኮ ትንሽ ጫጫና እግሯን ታፍታ ተብዬ ይዣት ወጣሁ። ሰላምዬ ቤት ናት? አዎ ማዘሯ። በቃ ማዘሯን ይዛት ሄድሽ ወንድሜ። እሺ ማዘሯ፣ ልብስ ቀይሬ እንውጣ። አንቺስ ወዴት ይሽ ነው? እኔ ኪንጎ ጋር ደርሼ ልምጣ። እሺ ግን ቶሎ ተመለሽ እንዳታመሽ። ቤት እመጣለሁ። እሺ አሳስበው ወንድምዬው አላመሽ። ፍቅር የፈለገ ብከፋ አሳዘነችኝ እንጂ እንደምን ይሻላል። እሷ እንደሆነ አፏ ለስድብና ለክፋት ካልሆነ አይከፈት፣ ለንግግር አይከፈት፣ ተከፍቶ አያውቅም። በቃ ዛሬ ሩታ ይቀኑ ሙሉ በስስትና በጭንቀት ስታያቱ አለች አይደል? ሩታ እንዴት ናችሁ? እንዴት ነሽ? የኔ እናት፣ የኔ ሀሳቢ፣ የኔ ተቆርቋሪ። እንደው እንዳንቺ አይነት እኮ እውነት የለም እኮ እዚህ ቤት ውስጥ። እንዴት ሆነችልሽ? አሁን ተናገረች? እባክህ በሩን አልከፈተችልኝ። ማነው? እባክህን ክፈት። አሃ አጅሬዎች ዛሬ ጭራሽ ተደራጅታችሁ መጣችሁ። የህዝባር መህዝባር ቀህዝባር ማ የሌቦች መከታ ቀንደኛ ማህበር። ወዴት ልገባ ነው? ይኸውልህ ይሄ የተከበረ ቤት ነው። ከፈለግ እችን እጅህን ቆርጠህ ግባት። የእጅ አመልንስ ማን ይችለዋል? ማን ነው አሹ? ሩታ የዘመዶቼ ናቸው። ከገጠር መጥተው ነው። ሀይ እንዴት ናችሁ? አለን። የአንቺን ፈገግታ እያየን ምን እንሆናለን ብለሽ ነው? አቤት አቤት። ማን ጠራህ? ሮማን ናፍቃኛለች ብላ እንደ መጣው። ሮማን እሷንማ ቤት በኩል እንዴ ይሄ አላስ እያለ ቤት በኩል አታዩም እንዴ? እንደ ጅብራ ፊት ለፊታችን ተከትሎ እስቲ አንተ ግቡ ሻይ ቡና ብሉ ምናምን ምን ይባላል? አስገባንስ። ኧረ እባክህ ኑ ግቡ። ምን ሆናል? በሰው ቤት እኔ እንዴት ነው የምጋብዘው? እኔ እኮ እዚህ ጥበቃ ነኝ። የኔ ቅመም መጣች። ቅመምዬ ደህና ነሽ? ደህና ነኝ። እንዴት ነህ? ጠፋሽብኝ እኮ አሉ። ኧረ አንተ እኮ ነው የጠፋው። ኪንጎ እንዴት ነህ? ሮሚ እንዴት ነሽ? ሰማሽ? ሮማኔ ሮማን አሉ እትዬ እየጠሩሽ ነው። ሮማን የምር ነው? እሺ አዎ የምሬ ነው። ሮማን ሂጂ፣ ቶሎ በይ ሂጂ። ቻው በቃ ዳይመንድ፣ ሌላ ጊዜ እንገናኛለን። እሺ ቶሎ በይ፣ ይኸውልሽ ቶሎ በይ። አዎ አንተ ግን ምን አይነት አላስ ነህ? አሁን ትንሽ ብትወሬ ምን ትሆናለህ? እስቲ ከዚህ በላይ እንዴት ልታወራት? እንደ ፋርማሲ ባብ ተጠምጥመህ ስታክፋት ዝም አልኩ። አንተ ግን ለምን አሹን ታናድደዋለህ? ይሄ ምን ተናደደ አልተናደደ ተፈጥሮ አናደው የለን ምን ይልክ እሱን ተይው። ሻኪራ ነይ እስቲ ወደዚህ። ወዴት? በቃ አንቺ እኛን እንዳሹ አላፈምሳችሁም ብለሽ ገገምሽብና እንዳሹ ጎበዝ መሆን ነዋ። እሺ በቃ ዛሬ አንድ ድልች ላሳይሽ። አሹ ምን ትላለህ? ምን የሚጠቅም ነገር አላቸው እነዚህ? ይኸውልሽ ብታይ ባይሆን ኪንጎም ሞክሪ እንጂ ዳይመንድ ቅልቅላ ሳለች ቅልቅላ ሳለች ጉራ ብቻ ምን ያረጋል ሞተዋለው ማለት ብቻ ዳይመንድ ጉራ ብቻ። አየሽው አይደለ? ምቀኛ ከሩቅ አይመጣም ይባላል። ይኸው ምቀኛው ራሱ ልብስ ለብሶ አታየውም እንዴ? የምቀኛ ባንዲራ ያዥ እንዴ! አንተ አሁን ቢረሳ እንደው አሁን እዛ በረሃ ላይ ያሳለፍነው ያችን እንደው አንድ ዳቦ ተካፍለን የበላናት ይረሳ? የምን በረሃ አታውቂም እንዴ ሩታዬ? ይሄንንም አልነገርሽም አይደል እንዴ? የዛሬ ላይ አድርጎና እኔና እሱ እኮ አብረን ተሰደናል። የምርህን ነው? ሩታዬ ምን ያደርጋል
የዛሬን ያርጎና አብረን ተርበን ተጠምጠን ነበር እና ያን ሁላ ረስተህ አሁን እኔ ላይ ምቀኛ መሆን ተገቢ ነው? ጠገብካ ወደ አበጠ አታስብ፣ በቃ ትሰራላችሁ እኮ ነይ በቃ እንሂድ። እሺ ይኸውልሽ ሩታዬ በይ ጠንቀቅ፣ ኪስሽንም ልብሽንም ጠንቀቅ ነው እንግዲህ። እስካሁን ቆማል እንዴ? ኧረ ገባችን። ማን የገባችሁ? ወፏ ወዴት ነው? ደመቀ። አሁን አንተ ደመቀ ነህ ጨለመ ነህ እንጂ ነይ ደሞ ነይ ደሞ ነይ ደሞ ነይ ደሞ መድኃኒትሽን ይላል ልቤ ባንቺ ታሞ ነካ ነካ እንደው ነካ ነካ ጉስም ጉስም ይላል ጉስም ጉስም ውብ አካሌ ነይ ነይ ውብ አካሌ ነይ ነይ። አይደምጥ አይ መልክ ዶኮ እዚያ አካባቢ ያሉ ሴቶች ሁሉ እኮ ቢጨፈለቁ የአንቺን አይነት ውበት እኮ አያመጡ። ምን ፈልገህ ደግሞ መጣ? አንቺን ነዋ አለሜን። አንተ ሰውዬ እንደ እድሜ ይሁን አደብህን ግዛ። ኧረ እባክሽ እሺ በይ። ሮማን እንደው አሻፈሪኝ ብላለች። ይኸውልሽ አንቺን ላግባሽና አቀማጥዬ ላኖርሽ። እሺ በይኝ። እኔ አላገባ። ሁሉንም ነገር አባቴ ሲመጣ ነግረዋል። በቃ ዞር በል ከፊቴ፣ ገለል በልልኝ። አንቺ ነብር ልቀቀኝ። አለልኝ። ቆይ ምን ልታረጋት ነው? አሃ እቺን ጋጦ ወጥ ምን አረጋታለሁ? አንተና ጋምጣ መጣች ብዬ እኮ መያዜ ነው ላንተ ብዬ። ልቀቀኝ። ይኸውልህ አለልኝ። ምን ዘየርክ ጫንዋ? አባትየው ይሄን እንቅፋት ከነቀንላቸው ልጃቸውን ይድሩልኛል። ጋሼ እንደዛ ነው ባይሉም ማለት ይሄን የመሰለ ውለታ አኳልንላቸው መቼም እምቢ አይሉም። በቃ እንሂድ። አይ ያቺ ሄለን የት አባቷ ተወሽቃ እንደሆነ አላውቅም፣ ጠፍታብኛለች። ታያለህ። የት ትሄዳለች? አሁንማ ምን ይሄ የከንፈር ወዳጇ መጥቶላታል። ማን ይችላታል? እሱ ከመጣ መቼ ይላቀቃሉ? በየመንገዱ መጋደም አይደለ ስራቸው። አይ አለልኝ። የለም ይህንንማ አንቀበልም። አስረና እናስቀምጣቸው። አጎቷ መስፍንም ዝም አለ። የለም አለልኝ። ይኸውልህ ሄለን አበበን የቀረበችው ለሌላ ዓላማ ነው። ሌላ ዓላማ? ለምንድን ነው? አስመስላ ከጎኑ ሆና መረጃ ለኛ ልታቀብል ነው። እንደዛ ነው እንዴ? አዎ ስነግርህ። በላ እንሂድ። ሊዱ አቤት። እንዴት ነሽ? ቆንጆ አለሁ። ቆያች ጓደኛሽ የት ሄዳ ነው? ማንን? ቲናን ነው? ቆይ ከሷ ውጭ ማን ያለ ጓደኛ የሆነሽ? ለምን ፈለግሻት? ደግሞ ምን እያሰብሽ ነው? ብዙ ነገር ሊዱ። አንቺ ማብረሽ የምትሆኝ ከሆነ ደስ ይለኛል። አይ እኔ ከሌባና ከአጭበርባሪ ሰው ጋር አልሰራም። ደግሞ ምን እየዶሎታችሁ እናንተ ማትረቡ? አረ ነው? አዎ እኔ እንዳንቺ መጥፎ ስራዎችን አልሰራም። ፈጣሪን እፈራለሁ። ኦኬ። ከመቼ ጀምሮ? ምኑ ፈጣሪን የፈራሹ ነው? አሁን መጃጃልሽን ተይና ሶስታችንም አብረን አሪፍ ስራ እንስራ። አልፈልግም። እሺ መብትሽ ነው። ጓደኛሽስ? ስለሱ አላውቅም። እኔ ደግሞ ከዚህ በኋላ አጭበርባሪና ተንኮለኛ ጓደኛ የለኝም። እሺ ወይ አንቺን ደግሞ ማን ጠራሽ? አሹ እኮ እትዬ እየጠሩሽ ነው ብሎኝ ነው። ኧረ እኔ አልጠራሁሽም። ግን ሲጀመር አንቺ ውጭ ምንድን ነው የምትሰሪው? ምን እየሰራሽ ነው? ስራ ጨርሼ ነው እትዬ። በቃ ጥሩ። ከመጣሽ አይቀር እስቲ ለፍቅር ምግብ ሰጅላት እሺ ብላ ከበላች። እሺ ዛሬ ይበልጥ ደስተኛ ሆኛለሁ። ሁሌ ደስተኛ ሆኝልኝ የኔ ቆንጆ። እኔ የምልህ ባቡሬ ወይ ለኔ ትክክለኛ ስም ማን ነው? ባቡሬ። ባቡሬ እሱም መቀጸል ስም ነው። እኔ ያልኩት ትክክለኛ ስም ነው። በረከት። እንዴ ቆይ ታዲያ ለምንድን ነው ባቡሬ የተባልከው? በልጅነቴ ከጓደኞቼ በጣም አጭር ስለነበርኩ ለዛ ነው እንደዛ ይወጣልኝ። እንደዛ ከሆነ ደስ ይላል።
ግን እኮ አሁንም ቁመት በጣም አሪፍ ነው። አሁንማ እያረጀው ነው። ያኔ እንዴት እንደታያቸው ግን አላውቅም። ከባቡሬ ይልቅ ቤኪ በጣም ተመችቶኛል። ቤኪ ብላ አይደብርም አይደል? አረ በጭራሽ። እሱን ስሜን ቅምጥል ራሱ የምታውቀው አይመስለኝም። ለመታወቂያ ካልሆነ ውስጥ ጋር አልጠቀምበት። አንተ አታስብ፣ እኔ በደንብ አስለምዳለሁ። ስምንም ደግሞ እንመልሰዋለን። እሱ መቼ አስጨነቀኝ ብለሽ ነው ላሊ? ይገባኛል። ብዙ ማድረግ የምትፈልጋቸው ነገሮች አሉ፣ ግን ደግሞ ዛሬ ላይ ደስተኛ መሆን አለብህ። ዛሬን ደስተኛ ካልሆንክ ሌላ ጊዜ በምንም ተአምር ደስተኛ አትሆን። አላቅም፣ እኔ እንጃ። አሁን ግን ከአንቺ ጋር መኖር ከጀመርኩ በኋላ ደስታ ወደ ህይወቴ እየመጣ እንደሆነ ይሰማኛል። ስለዚህ እኔ ጋር መሆን ተመችተዋል ማለት ነው። አመሰግናለሁ። በአሁኑ ሰዓት ማን እንዳንቺ ያስባለል? ፈጣሪ አንተን በዛ በጭንቅ ሰዓት ባይሰጠኝ ኖሮ ምን ይውጣኝ ነበር። ፈጣሪ ይመስገን፣ አንተ ለእኔ ብዙ ነገሮችን አድርገልኛል። እኔም ደግሞ በተለይ ለአንተ ብዙ ነገሮችን ማድረግ እፈልጋለሁ። እኔም አንቺን በሞቄ በጣም ደስ ብሎኛል። እሺ